ህወሓት አብና ህዝብ ትግራይ ታሪክ ዝኾነ ይኹን ሓይሊ ዝኾነ ይኹን ተቃዋሚ ዝኾነ ይኹን ነገር ክትከኦ ዘይኽእል ታሪክ ዝፈጸመ ውድብ እዩ አብና ህዝብ መኸደ ኣብ ዝኾነ ይኹን ቦታ ኸድና ነቲ ህዝብ ዝተኣኻኹ መንፈስ ናይ ህወሓት ኦርጋናይዝድ ሬዚስታንስ ናይ ምግባር መንፈስ ህዝቡ ኣኪዎ ህወሓት ናይ ቃልሲ ውድብ እዩ እነ ጌታቸው ረዳ ድሮ ልጅ እያሉ አዲስ አበባ የሚሰራውን ስራ ብልጭልጭ ነው ይሉ ነበር። ያ ልጅ አገር መሪ አይደለም። አብይ የዛ ልጅ ኔቸር ኖሮት ግን አገር መሪ ሆነ እንዳለመታደል ሆነ። ባይዘወይ በትንሽ አጋጣሚ በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንሽ ሰዎች ምሳሌ ከፈለክ አብይ አህመድ አሁን ባደጉበት ዘመን እንደዛ የሚያስቡ አይመስለኝም። ቢኮዝ ያንን ስራና ምሁራን ቀረብ ብለው ማየት ከጀመሩ ከኢንዱስትሪው ጋር ይገናኛሉ። ክቡር ጠቅላይ ሚኒስትር ብዙ ነገሮች አንስተዋል። እኔ ጥያቄ ነው አስተያየት እርግጠኛ አይደለሁም ሰጠው። ግን ለፕሮፌሰር ባህሩም አንድ ኖቲስ ማድረገው ፓተርን አለ በኢትዮጵያ የምሁራን ታሪክ ጠቅላይ ሚኒስትሩ እንዳስቀመጡት ከዘራ ያዕቆብ እስከ ተስፈኞቹ ብለው ያስቀመጡት ግምት ውስጥ አስገባ እስካሁን ያላሸነፍ ነው የሚመስለኝ ፊውዳሊዝም አላሸነፍ ነው የሚል እምነት አለ። እንዴት እንደምንገልጸው አላቅም። ቢኮዝ ስታተስ ይቀይሩ ይሆናል እንጂ በሁሉም መድረኮች ላይ መሬት ነክሰው የያዙ መሬት ላይ ባላቸው ቁጥጥር ላይ ተመስርተው አዛዥ ናዛዥ መሆን የሚፈልጉ ሰዎች በየደረጃው ማየታችን አልቀረም። አትሊስት ወጣ ብለ አሁን ቅድም ጠቅላይ ሚኒስትሩ ሲገልጹ ነበር አንዳንድ ቦታዎች ለምን እስካሁን አላየናቸውም ብለን መጠየቅ ያለብን ቦታዎች አሉ። የወንዝ ዳር ልማት የሚባለው በሄድኩበት ሁሉ ይሄንን ለምን አላሰብነውም መባል መቻል አለበት። ዩኒቨርሲቲዎች ሲሰራ ማድነቅ አንድ ነገር ሆኖ የጥናቱም የፈጠራውም አካል ሆነው መንቀሳቀስ የሚችሉበት ሁኔታ ካልፈጠርን በስተቀር ያው ታሪካችን የአንድ ማህበር ሊቀመንበር ሆነ ከጀመርክ 20 ዓመት ሙሉ ሊቀመንበር ነህ። የአንድ ኤንጂኦ ኃላፊ ሆነ ከጀመርክ 20 ዓመት ሙሉ ኃላፊ ነህ። ሰው ፖለቲከኞቻችን ከዛ የተሻለ ሊማሩም ኤክስፔክት አይደረግም። እንደተባለው መጋፋት አያስፈልገንም። ተቋሞች ለመገንባት በሚደረጉ ጥረት ግን ዩኒቨርሲቲዎች ከማንም በላይ ኢኒሺዬቲቭ መውሰድ ያለባቸው ይመስለኛል። አዲስ አበባ ዩኒቨርሲቲ 75ኛ ዓመቱን ሲያከብር በትክክል መስራት ሪፍሌክት ማድረግ ያለበት የዚህ አገር ትራንስፎርሜሽን አካል ለመሆን የመንግስት ፍቃድ አይደለም መጠየቅ ያለበት፣ ተጋፍቶ ነው መግባት ያለበት። ሪቨር ማጽዳት እንደዛ መሆን አይችልም። ያኔ ምላሽ አያስፈልግም። የሚያስፈልገው አሁን በተግባር እያሰፉ መሄድ ነው ያንን ስራና ምሁራን ቀረብ ብለው ማየት ከጀመሩ ከኢንዱስትሪው ጋር ይገናኛሉ። ምሁራኖቻችንም ግን ተመሳሳይ አባዜ እንዳለባቸው አይ ቲንክ ኖቲስ ማድረግ ያለብን ይመስለኛል። እኔ አሁን የመጨረሻው ተናገር ኢንፍራስትራክቸር ብሪጅሊት መሆን አይችልም። ሪቨር ማጽዳት እንደዛ መሆን አይችልም። ያኔ ምላሽ አያስፈልግም። የሚያስፈልገው አሁን በተግባር እያሰፉ መሄድ ነው ያንን ነገር። የሙት ደጋፊዎቹ ለምን እስከ መቼ እንደሚነቁ ይገባኝ አይችልም። አለፉት 3 ወራት በ10 ደቂቃ እንይዘዋለን፣ በ10 ቀን እንይዘዋለን፣ በ10 ሳምቲንግ እንይዘዋለን። የሆነ ሰዓት ላይ ነገ ከነገ ወዲያ ሁኔታዎችን እንደገና አሁን የጀመራቸው እንቅስቃሴዎች ማክሸፋችን አይቀርም። ምንም የሚያጠራጥር ነገር የለውም። እሱ ካልን በኋላ ከ10 ወር በኋላ ብሉ ቀጠሮ ሊይዝ ይችላል። እንደገና ከ10 ዓመት በኋላ ቀጠሮ ሊይዝ ይችላል። ለኛ እዚህ ጨዋታ ውስጥ ጦርነት ውስጥ የገባ ነው ለአድቬንቸር አይደለም። እዚህ ጦርነት ውስጥ የገባ ነው የኢላማ ምንድነው የተኩስ ልምምድ ሱስ ስላለብን አይደለም። መተኮስ መቻላችን ለትግራይ ህዝብ ህልውና ሲባል ነው። ለትግራይ ህዝብ ቀጣይ ማንነቱ ማረጋገጥ አስፈላጊ ሆኖ ስላገኘ ነው። ስለሱን ማድረግ እንቀጥልበታለን። ያው ቀረርቶ ቀጥሏል። ለዚህ ቀረርቶ የሚመጥን ምላሽ እየሰጠን እንቀጥላለን። ወታደራዊ መስኩ ሰርፕራይዝ ለማድረግ የሚያስችል አቅም ከየት ነው የሚመጣው? the best command units ሁሉም አይነት ስልጠና ሁሉም አይነት ልምድ ያላቸው ኃይሎችን ከደመሰስም በኋላ በየሰፈሩ ተደናግሮ ተምታቶ ተረት ተነግሮት የጥላሁን ዘፈን አዲስ ደግሞ የሚወጡ ዘፈኖች አሉ። አገር የሚሉ ዘፈኖች ከህዝብ ጋር ምንም ግንኙነት የላቸው። እነዚህን ሰምቶ የተሰባሰበ ብዙ የሚፈጥሩት ነገር የለም አይደለም። አሁን የጀመሩት እንቅስቃሴ ረጅም ባልተባለ ጊዜ በጣም አጭር በሆነ ጊዜ ኢንፋክት እና ከሽፏል። እኔ አሁን የመጨረሻው ተናጋሪ ሌሎችም ሲናገሩ መንግስት ምን አስበዋል ሲል
የምግብ ዋስትናን ለማረጋገጥ የሚያስችል ጥናት ያጠና ሰው መንግስት ቢሮ ከርችሞብኛል አልሰማኝም ሊል የሚችልበት እድል አለ ቢያለም ነው። ጉዳዩ ራሱን መሸጥ የሚችልበት ነገር መፍጠር መቻል አለብን። የምግብ ዋስትናውን የማያረጋግጥ የምግብ ዋስትና ሳይንቲስት ባንድ ወይም በሌላ መንገድ የመንግስት ስልጣን ብትሰጠውም ያንን ፐርፔቹዌት ሊያደርግ ነው የሚችለው። ማለት አሪፍ ስራዎችን አደንቃለሁ። አሪፍ ስራዎች የሰሩ ሰዎችንም በትክክል ሪኮግናይዝ ማድረግ እንዳለብን ይገባኛል። ግን ዩኒቨርሲቲዎች ራሳቸውን ማውጣት መቻል አለባቸው። ራሳቸውን መሸጥ መቻል አለባቸው። አይ ቲንክ ተስተነጋሽ ይመስለኛል። አበበ በሶ በላ ብለን አስተምረን በሶ ከምን ይሰራል ብለን እየጠየቅን ትውልድ ማነጽ አንችልም ይላል። በብላክቦርድ የእርሻን ምርታማነት ለማስተማር የሚተጉ መምህራን ምርታማነትን ሊያረጋግጡ አይችሉም። ኢንፍራስትራክቸር ብሪጅት መሆን አይችልም። ሪቨር ማጽዳት እንደዛ መሆን አይችልም። ያኔ ምላሽ አያስፈልግም። የሚያስፈልገው አሁን በተግባር እያሰፉ መሄድ ነው። ያንን ነገር ድብደባ ለመቀሌ ሰራዊት ምንድን ነው? የብልጽግና ሰራዊት መቀሌ እንደቋመጠ ይኖራታል። መቼም አይገባም። እውነትን እንነጋገር ከተባለ የብልጽግና ሰራዊት በሰላም እንኳን ጉዳዩን ብንጨርሰው ፍጹም አያትም። መቀለን ሊያያት አይችልም። ምን ሊሰራ ይመጣል? በወንጀል መጠየቅ ያለበት ሰራዊት ነው። ከተረፈ ማለት ነው ትግራይን መልሼ እቆጣጠራለሁ በ10 ቀን ሲሰው ወይውልህ አዲስ አበባም ሆነ የአብይ አህመድ እድሜ ላታራዝም፣ አብይ አህመድን ላታድን፣ ህዝብን አጠፋለሁ የሰሜን ጀነራል ብርጋዴር ጀነራል ነው ወጥቶ አፉን ሲከፍት አይተሻል። ያው ህዝቦቻችን የሲዳማ ህዝብ፣ የሶማሌ ህዝብ፣ የአማራ ህዝብ፣ የአፈር ህዝብ በእነ አብይ አስተዳደር ተበዳይ እንጂ ተጠቃሚ አይደለም። እነዚህን አስተዳደር እድሜ ማሳጠር ስራ ላይ ቢያንስ በጋራ መስራት መቻል አለብን። አብይን ኤርዶዋን አያድነው፣ ሳዳም ሁሴን አያድነው፣ ቭላድሚር ፑቲን አያድነው፣ ማንም አያድነው። ጆ ባይደን ነው ግፋዊል ካዳ ነው። ግን ዋና ወንጀል ፈጻሚዎቹ አብይ አህመድና እነዚህ ድሩዮች፣ እነዚህ ነፍሰ ገዳዮች። ግን የአሜሪካ መንግስት የሚችለውን ነው ያገኘውን ነው እያደረገ ያለው። ይሄን መጀመሩ ጥሩ ነው። ቢያደርግ ግን እንመርጣለን። ሌሎችንም እንደዚሁ ማዕቀብ ይጥልባቸው። አብይን፣ ኢሳያስን፣ እነዚህ ሰዎች ገና አሁን ተጨማሪ ወጣቶች እንገላለን ብለው እየተንቀሳቀሱ ነው። ተጨማሪ እናቶች ሊያስለቅሱ እየተንቀሳቀሱ ነው። እነዚህን ሰዎች እናት የማስለቀስ ወጣት የማረድ እንቅስቃሴ የማስቆም ኃላፊነት በወሳኝ መልኩ የኛ ነው። እናደርገዋለን። አፍ ላስገድን አይን ላስጨፍን እያለ የሚፎክር አንድ ተራ ዱርዬ 4 ኪሎ ተቀምጦ ለዚህ ሰውዬ ክብር ሲባል እነገዱ የራሳቸውን ህዝብ የተወለዱበትን አካባቢ ህዝብ ነው እያስጨርሱ ያሉት። ባይዘወይ በትንሽ አጋጣሚ በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንንሽ ሰዎች ምሳሌ ከፈለክ አብይ አህመድ ህወሓት ናይ ቃልሲ ውድብ እዩ፣ ገስጋሳ ውድብ እዩ። በብግዚኡ ዓርሱን ሓደሰ ከከም ኩነታቱን ዋዕልና ቀየረ። መሰረታዊ እምነታቱ ከይለቀቀ ልዕሊ ኩሉ መሰረታዊ እምነታቱ ናይ ህዝቢ ትግራይ ረብሓ ንምርግጋፅ ክባል ዝተቐረፃ ስለ ዝኾነ እዚአን ከይለቀቀ በብግዚኡ ግን ምስ ግዚኡ ንባዕሉ እናሓደሰ ክኸድ ዝግባእ እናኸደ ዝመፀ ውድብ እዩ። ህወሓት ክትንከፍ የብላ ንብዝብለሉ ሰዓት ጌታቸው ክትንከፍ የብሉን ማለት ከም ዘይኮነ ክፍለጥ ክእል ኣለዎ። ኣብዚ ሓመቕ ኩሉ ኣብዚ ጠለም ኩሉ ብሓደ ኩሉ ሰዓት ቆረፅልን